ላለፉት 2 ወራት ሲካሄድ የሰነበተው የሲዳማ ክልል ሴክተር መስሪያ ቤቶች ስፖርታዊ ውድድር ፍጻሜውን አግኝቷል። በውድድሩ ከክልሉ የተውጣጡ 17 ቡድኖች ተሳትፈውበታል። ውድድሩ በሰራተኛው መካከል መቀራረብን በመፍጠር ረገድ የጎላ ሚና እንደነበረው የጠቆሙት የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ፍሬው አሬራ ናቸው። የመንግስት ሰራተኛው በሚሰራበት ቦታ ላይ ሆኖ ሁሉም ያለውን ታይለንቱን በማውጣት በስፖርቱ እንዲሳተፍ ተሳትፎን ከፍ ማድረግ ነው አንዱ። በስፖርት ላይ በሚወዳደርበት ጊዜ ስራውን የሚያሰበ ጥሩ ባለበት ቦታ በሚሰራበት ቦታ የስራ ውድድር መንፈስም እንዲፈጥርለት ያው ጭምር ታሳቢ አድርገን ነው የምንሰራው። ሌላኛው ደግሞ ሰራተኛው እርስ በርስ ባለበት ነው የሚተዋወቀው። ካለበት ውጪ እንዲሁ በጋሃድ በአደባባይ ወጥቶ በጋራ የመስራቱ በጋራ የመተዋወቁ እድሉ ሊያንስበት ይችላል። ይሄ ውድድርና ፌስቲቫሉ ሁሉም በየዙሩ እርስ በርስ የተገናኘው የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አሻግሬ ጀንበሬ ስፖርታዊ ውድድሩ ጠቀሜታው ዘርፈ ብዙ በመሆኑ ይበልጥ ሊሰራበት እንደሚገባ ገልጸዋል። እንደዚህ አይነት መዘጋጀታቸው በስፖርት ራሳቸውን ማዳበርና የሰውነት ብቃትን ማረጋገጥ ብቻ ሳይሆን በመደበኛ ስራቸው ላይም የጎላ አስተዋጽኦ ነው የሚያሳድረው። እነዚህ ልጆች አሁን እኛ ቢሮ ያሉት ሁሉም የመንግስት ሰራተኞች ናቸው። ሁሉም የራሳቸው ስራ አላቸው። ስፖርቱ ላይ የሚፈጥረው አንድነት፣ ስፖርቱ ላይ የሚፈጥረው ትስስርና ፍቅር በመደበኛ ስራቸው ስኬትም አሁን ላይ በመናየውና በመንገመግመው አግባብ የተሻለ አፈጻጸም እንዲያስመዘግቡ ያደረገ ያለ እርስ በርስ የሚረዳዱበትን እርስ በርስ የሚነጋገሩበትንና አንድ ላይ የሌላውን ስራ የቡድን ስራ አድርጎ የመስራት ባህሪን በጣም አድርጎ ያመጣና የገነባ እንደሆነ ማየት ይቻላል ማለት ነው። የሲዳማ ክልል ማረቢያ ቤቶች ኮሚሽን ኮሚሽነር ኮንታሙ ቡርቃ በበኩላቸው ስፖርታዊ እንቅስቃሴ የተቋማቸው የዘውትር ተግባር መሆኑን በመጠቆም ሌሎች የሴክተር መስሪያ ቤቶች ፈለጋቸውን እንዲከተሉ አሳስበዋል። መንግስት ሰራተኛን ብትመለከት ከሳምንት እስከ ሳምንት ስራ ስለሆነ ባላቸው በሌሊት ተነስተው እንቅስቃሴ ማድረግ፣ ማታ ደግሞ ከስራ መልስ እንቅስቃሴ ማድረጉ ለስፖርታዊ ብቃትም ለጤንነትም አጋዥ ስለሚሆን መስራት አለባቸው፣ መንቀሳቀስ አለባቸው። ይሄ ደግሞ ከስፖርታዊ ሰውነት ማጠንከር ብቻ ሳይሆን ከተጓዳኝ በሽታዎችም በጣም ይታደጋቸዋል ብዬ ነው የሚያምነው። አንዳንድ አሁን በአገራችንም በክልላችንም ብዙ አይነት ከስፖርት አለመንቀሳቀስ የሚመጡ በሽታዎች እንደ ግፊት፣ ስኳር፣ ሌሎችም አሉ። ከነዚህ አይነት በሽታዎች ለመታቀብ አባላቱ የመንግስት ሰራተኞችም ሆነ የመንግስት ስራ ኃላፊዎችም ይህንን አውቆ እንቅስቃሴ ማድረግ አለባቸው። የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ፍሬው አሬራ ሰራተኛው ስፖርታዊ እንቅስቃሴ በቋሚነት እንዲያከናውን ምቹ የማዘውተሪያ ስፍራን የማስፋት ስራዎች የተከናወኑ እንደሆነ ገልጸዋል። በተሻለ መልኩ ለማከናወን ከሚያግዙን ተግባራትም አንዱ ሊሆን ይችላል ብለን ነው የምናስበው። ሌላኛው ደግሞ እኛም በተቻለ መጠን ሁሉም አካባቢ በተለይ መንግስት ሰራተኛው ቢሮ ሰፋፊ የሆነባቸው ላይ በተቻለ መጠን ትንንሽ ማዘውተሪያ ስፍራዎች እዛው ባሉበት እረፍት ሰዓታቸው ላይ ከስራ ውጪ ስራቸውን አከናውነው ጨርሰው ሲወጡ ቅዳሜና እሁድ ትሬኒንግ የሚሰሩበት ቦታዎች እንዲመቻችላቸው ጥረት እያደረግን ነው የምንገኘው። ውድድሩን በኮከብ ግብ ጠባቂነት ያጠናቀቀው ነጋ አባተ ስፖርታዊ ውድድሩ የእርስ በርስ ግንኙነታቸውን እንዳጠናከረላቸው ገልጸዋል። በነገራችን ላይ በእኛ ሌቭል እንኳን ለምሳሌ 2 ሴክተር ነው ያለው፣ ኮንስትራክሽን እና ከተማ ልማት የሚጠሩ አሉ። ግን እዛ ውስጥ ራሱ አንድነት እንዲፈጠር ያደረገ ውድድር ነው አስባለሁ። በእንግዲህ ይሄ ውድድር እንዲቀጥልና ይመጣው ተዘጋጅተን እንድንገባ በዚህ ሜሴጅ ማስተላለፍ ፈልጋለሁ። ለፍጻሜ በተደረገ የእግር ኳስ ጨዋታ ማረሚያ ኮሚሽን የክልሉን ከተማ ልማትና ኮንስትራክሽን ቢሮን 1-2 በማሸነፍ የዋንጫ አሸናፊ ሲሆን የሲዳማ ፖሊስ ኮሚሽን 3ኛ በመውጣት የነሐስ ሜዳሊያ አሸናፊ ሆኗል። በስፖርታዊ ጨዋነት የከተማ ልማትና ኮንስትራክሽን ቢሮ አሸናፊ ሆኗል። የውድድሩ አሸናፊ በአገር አቀፍ ደረጃ ለሚደረገው ውድድር የሲዳማ ክልልን ወክሎ ይሳተፋል።